የጎንደር ዩኒቨርሲቲ የተመሰረተበትን 70ኛ ዓመት ከማስተማሪያ ሆስፒታሉ 100ኛ ዓመት ምስረታ ጋር አያይዞ በተለያዩ መርሃ ግብሮች እያከበረ ነው። ዩኒቨርሲቲው በዛሬው ዕለት ማህበረሰብ ተኮር ስራዎችን በመስራት አንቱታን ያተረፉ ምሁራን የስራ ተሞክሮና የህይወት ልምድ ያጋሩበትን ሁኔታ አካሂዷል። የጎንደር ዩኒቨርሲቲ የማህበረሰብ ተኮር የስራ እንቅስቃሴን በተመለከተ በስፍራው የሚገኘው ባልደረባችን ሀብተማርያም መንግስቴ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ነው። ሀብተማርያም መቀጠል ትችላለህ። እንደምን አምሽታችኋል ያና ቶማይ ተመልካቾችም ደግሞ እንደምን አምሽታችኋል። ጎንደር ዩኒቨርሲቲ ነው የሚገኘው። 70ኛ ዓመት የምስረታ በዓሉን ከሆስፒታሉ 100ኛ ዓመት የምስረታ በዓል ጋር አያይዞ እያከበረ የሚገኘው የጎንደር ዩኒቨርሲቲ ከአንድ ወር የተሻገረ በተለያዩ መድረኮች ይህንኑ በዓል እያከበረ ይገኛል። ዛሬ ደግሞ የህይወት ልምድና ተሞክሮ መቅሰሚያ መድረክ ነው የነበረው። በዚህ መድረክ ላይ በርካታ እንግዶች፣ የዩኒቨርሲቲው ማህበረሰብ አባላት፣ ምሁራንና በመድረኩ የህይወት ተሞክሯቸውን የሚያካፍሉ 3 ምሁራን ተመርጠው በእነሱ ዙሪያ ውይይት ተደርጓል። ፕሮፌሰር ጌትነት ታደለ ከአዲስ አበባ ዩኒቨርሲቲ፣ ዶክተር ወርቁ ነጋሽ በሲቪል ሰርቪስ ዩኒቨርሲቲ ተባባሪ ፕሮፌሰርና የትምህርትና የስራ አመራር ፖሊሲ አማካሪ እንዲሁም ዶክተር ቴዎድሮስ ዘውዱ ካናዳ ከሚገኝ አንድ ከፍተኛ የትምህርት ተቋም የመጡ ምሁራን ናቸው። እነዚህ ምሁራን ከምንም በላይ ከአካዳሚያዊ ህይወታቸው ባሻገር ማህበረሰብ ተኮር በሆኑ አገልግሎታቸው ባቀረቡት የህይወት ልምድ ብዙዎችን ያነቃቃ መድረክ ነበረ ማለት ይቻላል። ይህንኑ መነሻ በማድረግ ተያያዥ ጉዳዮችንም ለማንሳት የዩኒቨርሲቲውን የአስተዳደርና ልማት ምክትል ፕሬዚዳንት አቶ ልጅአለም ጋሻውን ጋብዣለሁ። አመሰግናለሁ። እሺ፣ አመሰግናለሁ በጣም የ700ኛ ዓመት የዩኒቨርሲቲው ክብረ በዓል እንግዲህ በርካታ መድረኮች የተስተናገዱበት ነው። የዛሬው የህይወት ልምድና የተሞክሮ መቅሰሚያ መድረክ ምን ትርጉም ይሰጠዋል? እሺ፣ እጅግ በጣም አመሰግናለሁ። ዩኒቨርሲቲያችን እንግዲህ እንደሚታወቀው የ70ኛ ዓመትና የ100ኛ ዓመት በዓሉን እያከበረ ነው የሚገኘው። በእነዚህ ይህንን በዓል በተለያዩ ተከታታይ ፕሮግራሞች እያከበረ ነው የምንገኘው። ዛሬ ያከበርነው የአንጋፋ ስኬታማ ምሁራን የህይወት ተሞክራቸውን የሚያሳትፉበት የሚያካፍሉበት መድረክ ነው የነበረው። እንግዲህ ይህ መድረክ በዋናነት ወጣት ተመራማሪዎችን፣ ወጣት ምሁራንን ከራስ በላይ ተምሮ ማህበረሰብ ማገልገል፣ ተምሮ ሀገርን ማገልገል ክብር እንዳለው የሚያሳዩ የህይወት ተሞክራቸው ብዙ የሚያስተምሩ ምሁራንን፣ ተማሪዎችን የሚያነቃቁ እንግዶችን ጋብዘን ነው ዛሬ ስንማሪዋል ነው። በዚህ ፕሮግራም እንግዲህ አንተ ቅድም የጠቀስካቸው በጣም ትላልቅ ምሁራን በረጅሙ የህይወት ተሞክሯቸው ውስጥ ከራስም አልፈው እንዴት ማህበረሰብ ማገልገል እንደሚቻል በብዙ አሳይተዋል። ሁሉም በማህበረሰብ በኩል የሚጠቀስ በጣም በርካታ ስራ የሰሩ ማህበረሰብ የለወጡ ትላልቅ ተቋማትን የገነቡ ዛሬም በምርምር ስራ በሌሎች የማህበረሰብ ስራዎችም ጭምር ከፍተኛ አስተዋጽኦ እያበረከቱ የሚገኙ ምሁራን ናቸው። እንግዲህ ከነዚህ ምሁራን የዩኒቨርሲቲያችን ማህበረሰብ ብዙ ተምረናል ብለን ነው የምናስበው። ዩኒቨርሲቲያችንም ትልቁ መገለጫችን የማህበረሰብ አገልግሎት ነው። ይሄ የማህበረሰብ አገልግሎት ደግሞ በምሁራን የሚሰጥ ስለሆነ ምሁራን እንዲያነቃቁ እድል ፈጥረናል ብለን እናስባለን። ከምሁራኑ ህይወት ተሞክሮ በመነሳት ለዩኒቨርሲቲው አንድ ጥያቄ ያቀርባለሁ። እንደሚታወቀው አንድ ከፍተኛ የትምህርት ተቋም ከአካዳሚያዊ ተግባሩ ባሻገር በማህበረሰብ ተኮር አገልግሎትና በችግር ፈቺ ጥናትና ምርምሮቹ እንዲሁም በፕሮጀክት አፈጻጸም ይገመገማል። ከዚህ ረገድ ጎንደር ዩኒቨርሲቲ ምን አይነት የማህበረሰብ አገልግሎት ነው እየሰጠ ያለው? በአንኳር በሆኑ ጉዳዮች ላይ ምን ሊጠቀስ ይችላል? እሺ፣ እጅግ በጣም አመሰግናለሁ። እንግዲህ ዩኒቨርሲቲያችን ከሚታወቅባቸው ጉልህ ስራዎች አንዱ የማህበረሰብ አገልግሎት ነው። በዋናነት እንግዲህ ከሆስፒታላችን መነሻ ከሆነን አሁን 100ኛ ዓመቱን እየዘከርነው ካለነው ሆስፒታል ስንነሳ በጣም ለበርካታ ህሙማን ከፍተኛ አገልግሎት እየሰጠ ነው የሚገኘው። ይሄ አንዱ የማህበረሰብ አገልግሎታችን ነው። ከዚህ ተጓዳኝ የሆኑ ሌሎች ስራዎችንም በዋናነት የአይን ቀዶ ሕክምና፣ የአይን ሞራ ግርዶሽ ሕክምና፣ ሌሎችም ትላልቅ የምርመራ በካምፔን ጭምር የሚሰሩ ወደ ሆስፒታላችን ከሚመጡ ተገልጋዮች በተጨማሪ ሌሎች ቦታዎች ጭምር እየተዟዟርን የሐኪሞችን ቡድን እያንቀሳቀስን የሕክምና አገልግሎት እንዲሁም ደግሞ ማህበረሰቡ ግንዛቤ እንዲያገኝባቸው የምንፈልጋቸው ጉዳዮች ላይ በስፋት እንሰራለን። ከዚህ በተጨማሪ የተለያዩ ወረርሽኞች ሲከሰቱ ማህበረሰቡን በማስተማር የምርመራ የህክምና አገልግሎት በመስጠት ጭምር ሆስፒታላችን ብዙ ስራ ይሰራል። ከዛ ውጭ በሁሉም ኮሌጆቻችን ተዛማጅ የሆኑ የማህበረሰብ አገልግሎት ስራዎች ይሰራሉ። በግብርናው ዘርፍ ብንጠቅስ ዩኒቨርሲቲያችን በጣም በከፍተኛ ሁኔታ በአካባቢው የሚታወቅበት አንዱ ስራው በግብርና ዘርፍ የምንሰራቸው ስራዎች ናቸው። ከነዚህ መካከል እንግዲህ በምሁራን በተመራማሪዎች ጥናት የተደረገባቸው የተሻሻሉ የምርት ወይንም የምርጥ ዘር ዝርያዎች
ለማህበረሰቡ እየተባዙ በየአመቱ እናደርሳለን። እንደሚታወቀው ከቅርብ ጊዜ ወዲህ ደግሞ የበጋ መስኖ ስንዴ ላይ በከፍተኛ ሁኔታ በተለይ በዚህ በደንቢያ በበለስ አካባቢዎች ላይ መካናይዝድ ፋርሚንግን በማስለመድ አርሶ አደሮች በአመት አንድ ጊዜ ከሚያመርቱት 2 ጊዜ እንዲያመርቱ በማስቻል ከፍተኛ የኢኮኖሚ ተጠቃሚ እንዲሆኑ ለማስቻል ብዙ ስራዎችን ሰርተናል። በእንስሳት ሕክምና ዘርፍም ከፍተኛ የእንስሳት ሕክምና ክሊኒክ አለን ለአካባቢው ማህበረሰብ የሚያገለግል አስተምረን አገልጋዮችን ከማፍራት በተጨማሪ በእኛም የእንስሳት ሕክምና ሆስፒታልና ክሊኒክ አገልግሎት እየሰጠን ነው የምንገኘው። ከዚህ በተጨማሪ ዩኒቨርሲቲያችን በጉልህ ለሌሎች ተቋማትም አስለምዷል ብለን የምንነሳበትና የምንመሰገንበት ትልቁ ስራችን የነጻ የህግ ድጋፍ አገልግሎት ነው። በዩኒቨርሲቲያችን የህግ ትምህርት ቤት ከዚህ በፊት በ18 ወረዳዎች አሁን ደግሞ የተወሰኑ ቦታዎች ላይ ዩኒቨርሲቲዎች ሲከፈቱ እነዚህ ማዕከላትን የተወሰነ ቁጥር ቀነስ አድርገን ለአቅመ ደካሞች፣ ለሴቶች፣ ለአረጋውያን የኢኮኖሚ አቅም ለሌላቸው ጠበቃ ቀጥረው መከራከር መብታቸውን ማስከበር ለማይችሉ የማህበረሰብ ክፍል አካላት ራሳችን ፍርድ ቤት ቁመን እስከ መከራከር ድረስ እንዲሁም ደግሞ የህግ ግንዛቤ በመስጠት ከፍተኛ ስራዎችን እየሰራን ነው የምንገኘው። በሌሎች ዘርፎችም ማህበረሰባችን ለሚፈልጋቸው ችግሮች የተፈጥሮ ችግሮች ሲከሰቱ የሰው ሰራሽ ችግሮችም ሲከሰቱ ፈጥኖ በመድረስ እርዳታ በማድረግ ማህበረሰባችን እያገለገል ነው የምንገኘው። ይሄ ትልቁ የማህበረሰብ ስራችን ተደርጎ ሊጠቀስ ይችላል። አቶ ልጃለም ጋሻው የዩኒቨርሲቲው ልማትና አስተዳደር ምክትል ፕሬዚዳንት፣ አጭር ጊዜ አመሰግናለሁ። በጣም ተመልካቾች ጎንደር ዩኒቨርሲቲ 70ኛ ዓመት በዓሉን ሪፈራል ማስተማሪያ ሆስፒታሉ 100ኛ ዓመት ክብረ በዓል ጋር አያይዞ እያከበረ የሚገኘው የ100ኛ ዓመት ክብረ በዓል እስከ ሰኔ 30 ድረስ በተለያዩ መድረኮች የሚቀጥል ይሆናል። እኛም ዛሬ እዚህ በቀጥታ ስርጭት በዚህ ምሽት ጎንደር ዩኒቨርሲቲ ተገኝቼ ለእናንተ ያቀረብኩት መረጃ ይህን ይመስል ነበር። አመሰግናለሁ። ሊያና ቶማይ